شبابنا هيا إلى المعاد ወጣቱ የንጽጽር ዳኢ ኡስታዝ ሁሴን በሶሻል ሚዲያ ስሙ ሁሱነኝ የተሰኘው የንጽጽር ዳኢ ከአፋር ክልል መጅሊስ የምስጋናና እውቅና ሰርተፊኬት ተበርክቶለታል። በሰሞኑ ያጣነው ወንድማችን መሐመድ ሰይድን አላህ ይርሐሙ አላህ ይዘንለት። እሱ አሟሟት አሳዛኝም ነገር አለው፣ የሚያስቀናም ነገር አለው። መሐመድ ሰይድ የሆነ የሚያሳሳ አይነት ልጅ ነው። ዝም ብለህ ስታየው ራሱ ረጅም ሰዓት ልታይ የረሱል ፍቅር በደንብ የሚታይበት ልጅ ነው። አላህ Subhanahu Wa Ta'ala ባይንህ ማየት ትፈልጋለህ? ሁሌ ሰላት ከጨረስክ በኋላ አላህ Subhanahu Wa Ta'ala እየተቆጣባቸው ካሉ ሙስሊሞች ውስጥ አንዱ ልትሆኑ ስለምትችሉ ሁላችሁም ጥንቃቄ አድርጉ። የቪዲዮ ዘውጁና እያለ ትውልዱ የይድረሱልኝ ጥሪ እየተጣራ ነው። ዳሩን እያለ ነው። ሁሴን كيف الحال ما شاء الله يا شيخنا عندنا ما نوع الحمد لله. فمن شرح الله صدره للإسلام فهو على نور من ربه. أهلا وسهلا ورحمة السلام عليكم ورحمة الله وبركاته. السلام ودنا يتكبرات شنا كتاتوش بالاچوبت يا الله سلام زنة رديت شرط هلا إن شاء الله. زارم كم قلنا تملكتاجت أنا جاكريت ودريت تمرد وندمو إسلامي فيديو إن شاء الله نزيم فيديوش بقارن ملكتنا لذي شنا لا ديسكون سبسكرايب بمارك نبارك شنا لكم لايك يارجعوا حسابنا ستاش مستاش كبرنامجنا سامي براتكم إن شاء الله. الإسلام وشنا لايك مستلم إن شاء الله ሁላችሁም ላይክ አድርጉ። ዛሬ اليوم الجمعة በነብያችን ላይ ሰላዋት ማውረድ ወደዳል። اللهم صل وسلم على سيدنا محمد صلى الله عليه وسلم። ሁላችሁም ሰላዋት አውርዱ ኢንሻአላህ። ቀጥታ ወደ ቪዲዮ አልፍኩላችሁ። አላህ Subhanahu Wa Ta'ala እየተቆጣባቸው ካሉ ሙስሊሞች ውስጥ አንዱ ልትሆኑ ስለምትችሉ ሁላችሁም ጥንቃቄ አድርጉ። የቪዲዮ ሙስሊም ሆናችሁ ከደረሳችሁ ኮሜንት ላይ አላህ ወይ ማረኝ በማለት ቪዲዮን ለሁሉም ሙስሊሞች እንዲደርስ በደም ኮፒ ሊንክ ሼር ዱት ሪፖስት አድርጉ። አጅሩን አብረን እንካፈላለን። እነዚህ ሰዎች አላህ Subhanahu Wa Ta'ala እየተቆጣባቸው አንደኛው ሰላት ከህይወታቸው የጠፋ ሰላትን የማይሰግዱ ሰዎች፣ ሁለተኛው ደግሞ ሐራም ሪሌሽንሺፕ ማለትም በወንድና ሴት መካከል ያለ የፍቅር ግንኙነት ከትዳር በፊት ውስጥ ያላችሁ ሰዎች ከሆናችሁ አላህ እየተቆጣባችሁ ነው። ሶስተኛ ደግሞ ቤተሰቦቻችሁን የማታከብሩ እናቶቻችሁንና አባቶቻችሁን የማታዘዙ ከሆነ፣ እንደዚሁም አራተኛ ደግሞ መጥፎ የሆኑ ጓደኞች ስብስብ ውስጥ ካላችሁ ነው። አምስተኛ በወንጀል ላይ ወንጀል በሐራም ላይ ሐራም የምትደጋገሙ ሰዎች ከሆናችሁ፣ ስድስተኛ ጊዜያችሁን ያለ አግባብ ባልባሌ ነገሮች የምታቃጥሉ ሰዎች፣ ሰባተኛ ከቁርአን ህይወታችሁን በሙሉ የራቃችሁ ሰዎች፣ ቁርአን ጋር ድርስ የማትሉ ሰዎች፣ ስምንተኛ ደግሞ ወንጀል ከሰራችሁ በኋላ ምንም ጸጸት የማይሰማችሁ ሰዎች፣ ዘጠነኛና የመጨረሻው ደግሞ ከአላህ Subhanahu Wa Ta'ala ምሕረትን የማትጠይቁ ሰዎች። ሁላችሁም በኮሜንት አላህ ሆይ ማረኝ በሉ። ቪዲዮንም ራሳችሁ ጋር እንዳታስቀሩ። ምናልባት አንድ ሙስሊም ከነዚህ 9 ተግባራት ራሱን ሊቆጥብ ይችላል። አጅሩን አብረን እንካፈላለን። አላህ እኔ እናንተንም እንግዲህ ወንጀሎቻችን ይቅር ይበለን ይማረን ኢንሻአላህ። አላህ ሁላችንም የጀነተል ፍርዶስ ያድርገን። እነዚህ መጥፎ ተግባራቶች ሁላችንም ልንረቅ ይገባል፣ አላህ እንዳይቆጣብን ማለት ነው። ሱብሃንአላህ የተለያዩ አንስቶልናል። በተለይ ሶላትን ያጀማ ምንም ወንጀል ውስጥ ሁኑ ሶላትን አደራ። ሶላታችሁን በሰገዳችሁ ቁጥር ወደ አላህ ስትቀርቡ ሁሉን ነገር እርግፍ አድርጋችሁ የመተው እንግዲህ አቅም ይኖራችኋል፣ አቅም ይኖርናል ብዬ ተስፋ አድርጋለሁ። ኢንሻአላህ በሰማነው የምንጠቀም ያድርገን። ወደ ላይኛው ቪዲዮ አለፍኩላችሁ። ዘውጁና እያለ ነው። ትውልዱ የይድረሱልኝ ጥሪ እየተጣራ ነው። ዳሩን እያለ ነው። መልካም ጥሪ፣ መልካም ዜና፣ መልካም ንያ፣ መልካም ሐሳብ ነው። ግን እንዴት ቀለል እናርገው፣ እንዴት በመልካም መልኩ ይህን በር እንክፈተው የሚለውን መነጋገር ይፈልጋል። ስለ ትልቅ ኢሹን ያነሳ ነው። በምን መልኩ ቀሎን ነው ዘውጁናን ቀለል የምናደርገው የሚለውን የፊታችን ቅዳሜ ከምሽቱ 3 ሰዓት በእኔ ቤት ወይም በቲክቶኬ ተገናኝተን በደንብ እንወያይበታለን። ይድረስ ዘውጁና ለተበላችሁ ወላጆቻችን፣ ቤተሰቦቻችን ሁሉ የሚደርስ ነው። ተወያይተንበት ኢንሻአላህ መስመር ውስጥ እንገባለን። ቅዳሜ 3 ሰዓት ምሽት ላይ እንገናኝ። ጀዛኩሙላህ ኸይር። ዳሩን ኢንሻአላህ ነው። ትዳር እንደ ጦር የሚፈራው ትላለች። ሁላችንም ትላላችሁ ከሞትና ከማግባት አንቀርም ኢንሻአላህ። እናገባለንም እንሞታለንም። ያው ሙስሊም ሆኖ አልሞትም ይላል የለም ብዬ አምናለሁ ኢንሻአላህ። ለማንኛውም ኡስታዝ መልእክት አስተላልፏል እና ነገ በሱ ቤት ሁላችንም ላጤዎች በተለይ ልንሰባሰብ ይገባል። ጥሪ ቀርቦልናል ኢንሻአላህ። አላህ ኡስታዝ ብዙዎቻችንን ለመዳር ቆርጧል መሰለኝ ኢንሻአላህ። ለማንኛውም ጥሪውን ለማስተላለፍ የሚያክል ነው። ሁላችንም እንዳንቀር ነገ 3 ሰዓት ላይ
በኡስታዝ ቲክቶክ ላይ ማለት ነው ኢንሻአላህ። ለማንኛውም ወደ ሌላኛው ቪዲዮ አልፈላችሁ። አላህን ሱብሓነሁ ወተዓላ በዓይንህ ማየት ትፈልጋለህ? ሁሌ ሰላት ከጨረስክ በኋላ እቺና ከቀራ አላህ ሱብሓነሁ ወተዓላ ጀነትን አስገብቶ እሱን እንድታይ አላህ ያደርጋል። ይህ ቪዲዮ ለምትወደው ሰው ልከህ ውዴታህን አሳየው። ረሱላችን ሰለላሁ ዐለይሂ ወሰለም እንደዚህ አሉ፣ መን ቀረአ አየተል ኩርሲይ ዱቡረ ኩሊ ሰላቲን፣ አያተል ኩርሲ ሰላት ከጨረሰ በኋላ የቀራ የሆነ ሰው ለም የምናዕሁ ሚን ዱኹሊል ጀና ኢለል መውት ብለው ረሱላችን ሰለላሁ ዐለይሂ ወሰለም ተናግረዋል። እሱና በጀነት መካከል ሞት ቢኖርባቸው እንጂ፣ ማለትም ጀነትን ለመግባት ሞት ነው የሚጋርደው ወይም የሚከለከለው ማለት ነው። እቺን አያት ዘውትርባት፣ አያተል ኩርሲ ቅራ። አላህ ሱብሓነሁ ወተዓላ እንደዚህ ይላል፣ አስሓቡል ጀነቲ ሁሙል ፋኢዙን፣ እነዛ የጀነት ሰዎች እነሱ አሸናፊ ናቸው ይላል አላህ ሱብሓነሁ ወተዓላ። ረሱላችን ያሉትን ተግብር፣ አላህ ቃል የገባልህን ጀነት ይሰጣል። ኩን ሚነል ፋኢዚን ወኩን ሚን አስሓቢል ጀና። እነዛ የጀነት ሰዎች እነሱ አሸናፊ ናቸው። አላሁ አክበር ሱብሃንአላህ። ከጀነት ሰዎች መካከል ያድርገን ሁላችንም። አላህን ደግሞ እንግዲህ እምናይ አላህ ያድርገን ኢንሻአላህ። ሁላችንም መፍትሄው ተነግሮናል። አያተል ኩርሲ ሁላችንም እናውቃለን ብዬ ተስፋ አድርጋለሁ። አላሁ ላ ኢላሃ ኢላ ሁወል ሐዩል ቀዩም እያለ ይቀጥላል ማለት ነው ኢንሻአላህ። ተስፋ እናደርጋለን። በሰማነው መጠቀም ያድርገን። ወደ ላይኛው ብዳልኩላችሁ ኡስታዞቻችን ስለ ሙነሺድ መሐመድ ሰይድ አንዳንድ ነገር ብለዋል። እስኪ በጋራ እናዳምጥ። አላህ ይዘንለት፣ አላህ የጀነተል ፊርዶስ ያድርገው። በሰሞኑ ያጣነው ወንድማችንን መሐመድ ሰይድን አላህ ይርሐሙ፣ አላህ ይዘንለት፣ ልጆቹንም አላህ ያሳድግለት። የጠየቁትን እስካሁን ድረስ የተረባረቡትን ሁሉ አላህ ይጠብቃቸው፣ አላህ ያሶብራቸው። ቤተሰቦቹንም ያዘነውን ሁሉ ከሱ አሟሟት አሳዛኝም ነገር አለው፣ የሚያስቀናም ነገር አለው። ይሄ ሁሉ ሰው መመስከር ማለት ቀላል ነገር አይደለም። ደግነት ጥሩ ነው። አራት ሰው እንኳን ተብሏል፣ እንኳን 400 በላይ 4000 በላይ ነው። ስንት ሊሆን እንደሚችል ይሄ ሁሉ ሰው መሰክርለት። በዚህ እድሜ ምን ቢሰራ ነው? ደግነት 100 ዓመት የቆየ ሰው የማያገኘውን ክብር ነው ያገኘው። 80 ዓመት 100 ዓመት እንኳን የልጅ ልጅ ቢያይም ሰው ያለ ስራው አይመሰገንም። ስለዚህ እንደዚህ ተከትሎ የሚሄድ ስራ እንደው የጀነት ለመሆኑ ነው ባንልም ደግሞ ተስፋ እንዲኖረን ያደርጋል። እንከጅላለን እና በጣም ጥሩ ነው። እኛንም ሞት አላህ ያሳምረው እና እንዲህ ያለ ሞት ደግሞ ድንገት ደግሞ እንዲህ ያለ አላህ ያዝልን። ቤተሰቦቹን አላህ ያሶብራቸው፣ ልጆቹን አላህ ያሳድግለት። ልጆቹ የጠየቁ ሁሉ በየትኛውም አጋጣሚ በየትም ዙሪያ ያላችሁ ሰዎች እንግዲህ የቲሞችን ጠይቁ፣ አላህ ይጠይቃችኋል፣ አላህ ያግዛችኋል፣ አላህ ይረዳችኋል። የነብዩ ጎረቤት ትሆናላችሁ። መቼም አላህ ሱብሃነሁ ወተዓላ አባታቸውን ገሎ የቲሞችን አደራ የሚለው አላህ ገንዘባቸው እንዲያበሉባቸው የሚለው አባታቸውን ቢያቆይላቸው ይሻል ነበረ። ግን ህክም አለበት። አንተን የሚምርህ ወይ አንቺን የሚምርሽ የቲም በመጠየቅሽ ብቻ እንጂ ሌላ ሺህ ሶላት ብትሰግድ የማታገኘው ደረጃ አለ። እኔና እሱ ብለዋል ነብያችን። ያ ሰው አሁን ያን የቲም በማሳደጉ ነው። ጎረቤትን እናሉ ያን ጉርብትና በየትኛው አጋጣሚ አታገኘው። የቲም በመዳበስ ነው። እንደዚህ ደግሞ አላህ የሚጣላው ሰው አለ በዛ በየቲም ጉዳይ ማለት ነው። አላህ ከራህመቱ የሚያበረው ሰው አለ። ምን ነው ያንን የቲም በደለ ወይንም የዞለመ ወይንም ያስለቀሰ። ስለዚህ በየቲም ዙሪያ ያላችሁ ይሄን መልካሙን እድል ተቋዳሽ አላህ ያርጋችሁ። መሐመድ ሰይድ የሆነ የሚያሳሳ አይነት ልጅ ነው። ዝም ብለህ ስታየው ራሱ ረጅም ሰዓት ልታየው የሚከብድህ የምትሳሳለት አይነት እኔ ሙሂቡ ረሱል ሰለላሁ ዐለይሂ ወሰለም ሐቂቃ በቃ የረሱል ፍቅር በደንብ የሚታይበት ልጅ ነው። በተለየ መልኩ እኔ ጋር ገጠመኝ ምንድነው ሶስቱ መዲና ላይ አግኝተው የነበረ ፉአድ፣ ሙዓዝና መሐመድ ሰይድ ረህመቱላሂ ዐለይህ ያ ኑራምባ የሚለውን ስራቸውን ሰርተው እንደጨረሱ ገና ለህዝብ ሳይለቁት በፊት ወንድሜ ኡስታዝ ነብዩ አያሌው ጋር ራት እየበላን ነበረ መዲና። እዛ ላይ መጣው ኤርፎን እንደውም በቃ ወዲያው አንዳቸው ነው መሐመድ ሰይድም ይመስለኛል የዶሩጦ ኦርማዓዝ ገዝተው መጣው አስደመጡኝ እዛው ላይና ኮንቴንቱ በጣም ከባድ ነበረ። ኑራምባ በጣም ይለይብኛል እኔ ከሌሎቹ ስራዎች ማለት ነው።
ሌሎቹ ውዳሴን የነብዩ ሰለላሁ ዐለይሂ ወሰለም ፍቅር የሚገልጹ ምናምን ናቸው። እኛ ረሱል ሰለላሁ ዐለይሂ ወሰለም ላይ ያለንን ጉድለት ሐቃቸውን እንዳልጠበቅን አማናቸውን እንዳጎደልን ይህ ፓርት ብዙ ጊዜ አልተነገረምና እሱን ነገር የሚነካ ስለነበር በጣም ተጭዶንኩ በጣም ስሜት ውስጥ ነበርኩ በጣም ከዛ እነሱም ያለቅሳሉ እኔም ያለቅሳለሁ እንትን ውስጥ ማለት ነው ካፌ ውስጥ ነው ግቤ አላህ ሱብሃንአላህ 100 አመት የቆየ ሰው የማያገኘውን ክብር ነው ያገኘው ሲል ነበር። ደግነት አሰባችኋ በየትኛውም ቅጽበት ለሰዎች መልካም እንሁን። ሰዎች ከሞትም በኋላ ራሱ እንኳን ሞተልን የሚባል ሰው እኮ አለ በነገራችን ላይ። ከዛ መካከል አላህ ያድርገን ኢንሻአላህ። በዚህ በደረጃ በዱንያ ይሄን ሁሉ ሰው ሲመሰክርልን ምን አይነት እድለኛ ነን ብለን እናስባለን። አላህ የጀነተል ፍርዶስ ያድርገው። ለቤተሰቦቹ በድጋሚ አላህ ሶብርን ይስጣቸው ኢንሻአላህ። የቲም ልጆቹም ደግሞ ብዙ ገንዘብ ተሰባስቦላቸዋል እንደሚደሰቱ ትልቅ ደረጃ እንደሚደርሱ ተስፋ እናደርጋለን። የኢትዮጵያ ሙስሊሞች ሁሌም እንግዲህ እነሱ ጎንነን ኢንሻአላህ ተስፋ እናደርጋለን። ኡስታዝ በድር ሁሴን የሚያነሳው ነገር አለ። መልካም ሰው እንዲሁም ደግሞ የነብዩ ፍቅር ያለበት የሚታይበትም ልጅ እንደሆነ ሲገልጹ ነበረ። ብዙዎችን ያሳዝነው አላውቅም፣ እናት፣ አባት፣ እህት፣ ወንድም፣ ትንሽ ትልቁ ሳይቀር የሌሎች እምነትም ጭምር ሳይቀሩ ያሳዘነ ሞት ነው። አላህ ይዘንለት፣ አላህ የጀነተል ፍርዶስ ያድርገው። ወላሂ እኔ እንጃ ምን እንደማላውቅም በጣም ልቤን የነካው። አንድ የመጨረሻ ቪዲዮ ቀንጨብጨብ አድርገን እንመልከት። ሁሱ ታሪክ እየሰራ ነው። ሁሱ ኢትዮጵያ እንደገባ ሁላችሁም ታውቃላችሁ። እንዲሁም ደግሞ እጅግ ነው የሰማው። ከ3000 በላይ ነበር የሰማሁት በረመዳን አካባቢ መጨረሻ ላይ። አጠቃላይ ከ5000 በላይ ሰዎች እንዳሰለመ አላሁ አክበር በሱ ምክንያት ማለት ነው። እንዲሁም ደግሞ ኢትዮጵያ ላይ መጥቶ አፋር ክልል እንግዲህ የምስክር ወረቀት ተሰጥቶታል። በጣም እጅግ የሚያስደስት ነገር። ሙቤ ደውሎለት መቼ ነው የምትመጣው ብሎ የተለያዩ ጥያቄዎችም ጠይቀውታል። በጋራ እንመልከት። ወጣቱ የንጽጽር ዳኢ ኡስታዝ ሁሴን በሶሻል ሚዲያ ስሙ ሁሱ ነኝ የተሰኘው የንጽጽር ዳኢ ከአፋር ክልል መጅሊስ የምስጋናና እውቅና ሰርተፊኬት ተበርክቶለታል። ሽልማቱ የተበረከተለት በሶሻል ሚዲያ ከስድብ ከዘለፋና የሌሎችን ሃይማኖት ባከበረ መልኩ ትክክለኛውን የነቢያት አስተምሮ በኢስላማዊ ስነ ምግባር ላይ ተመስርቶ በመስበክ በርካቶችን ወደ ኢስላም እየተጣራ በመሆኑም ተገልጿል። ኡስታዝ ሁሴን ወይም ሁሱ በተለያዩ የሶሻል ሚዲያዎች በዋናነት በቲክቶክ ኢስላማዊ ስነ ምግባርን የተላበሰ ዳዕዋ በማድረግ በሙስሊሞች ብቻ ሳይሆን ሙስሊም ባልሆኑ ሰዎች ዘንድ ጭምር ተወዳጅነትን ያተረፈ ወጣት መሆኑም ተገልጿል። الله السلام عليكم. وعليكم السلام وبي حبيبي حج حسين كيف الحال؟ ما شاء الله يا شيخنا. عندنا من هو؟ الحمد لله والله يعني በጣም ነው ደስ ያለኝ ما شاء الله። አንድ ዛሬ ፌስቡክ ላይ እንደው ዞር ስል ወንድሜ ሁሱ ከአፋር መጅሊስ የምስጋና ወረቀት ሰጠው ፎቶዎች አይቼ በጣም ነው ደስ ያለኝ። እንግዲህ እኔም ቪዲዮ ሰርቻለሁ። እኔም እንግዲህ እንኳን ደስ አለህ መብሩክ ብያለሁ ለዚህ ምስጋና ወረቀት ማሻአላህ። መርሐባ አንተና ይሄ ልነግርህ ነው። በጣም ደስ ብሎናል ማሻአላህ። በዚህ በአጋጣሚ ነው ናፍቀህናል እያሉ ነው ያንተ ቤተሰቦች። ሰላም በልልኝ ናፍቆናል ብለዋል። እንግዲህ ነግሬያቸዋለሁ 13 ቀን እንደቀረ ከ13 ቀን በኋላ እንደምትመለስ ይሄን ነገር መልእክት አድርሻለሁ። እና ብዙ ሰዎችም እየመጡ ፈትዋ ሲጠይቁኝ ፈትዋ ጠይቁኝ ሁሱ እስከሚመጣ አስቀምጡት ብያቸዋለሁ። ኢንሻአላህ በተረፈ አላህ ይጠብቅህ። በዱዓ አትርሳን፣ እኛም በዱዓ እንረሳህም። አሚን ወቤዋ ሽክራን ጀዛከላሁ ኸይራ። ኢንሻአላህ ሀቢቢ ምን ላስተላልፍልህ የምትፈልገው መልእክት አለ? ለቤተሰቦችህ፣ ለታዳሚዎች፣ ለቁደሳኖች ናፍቃቸውናል። ለቅርብ እንመጣ እንደሆነ ወደ ቲክቶክ አለም ምናምን በላቸው። እሺ በቃ አደርስልሃለሁ። ለቅዱሳኖችስ ምን ልበላቸው? ጥያቄያቸውን ያዘጋጁ አንተ እስከምትመጣ ልበላቸው? ስለ እስልምና ማንኛውንም ጥያቄ ያለው ሰው ከተማሪ እስከ መምህር ከዲያቆናት እስከ ጳጳሳት ተሰባስባችሁ መጣችሁ
ጥያቄዎቻችንን በማቅረብ የነብያትን መንገድ እንድታውቁና እንድትከተሉ ያሳስባቸዋል ማለት። መርሐባ አደርሳለሁ። ለአላህ ቢወድሃለሁ። አላህ ይጠብቅህ። ኢንሻአላህ እንገናኛለን። ሰላም አለይኩም። አላህ ይጠብቅህ የኛ ጀግና የኢስላም ጀግና። እንግዲህ ኢንሻአላህ ከ12 ከ13 ቀን በኋላ ወደ ዱባይ ተመልሶ ላይቭ እንደሚጀምር ተናግሯል። ኢንሻአላህ እሱም እንደናፈቀን ጭምር እኛ ብቻ አይደለንም እና ኢንሻአላህ አላህ ይጠብቀው። ሁላችሁም ዱአ አድርጉለት። እሱ ተናፍቋል፣ ወላሂ እሱ ተናፍቋል። ኢንሻአላህ እና የሚሰልሙ ሰዎችም ዝግጅት ላይ ናቸው ትላላችሁ። በነገራችን ላይ እዚህ መጥተው ራሱ ስልክህም ቢያለ ነው እሱ የት ነው ያለው ምናምን እያሉ መስለም እፈልጋለሁ ሻሃዳ ማያዝ እፈልጋለሁ እያሉ በውስጥ ሲያወሩት ነበር። እሱም ስልክ ላክልኝ እያለ ብዙ ሰው እያሰለመ እንደሆነ እዚህም ሆኖ እየተነገረ ያለበት ሁኔታ ነው ኢንሻአላህ። ለማንኛውም የዛሬ ቪዲዮአችን ይህ ምስል ነበር። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። መልካም